የት ነው ያለው? እኔ ላይ ምራቅ የምትተፋው አንተ ብቻ። ወንድሜ የት ነው ያለው? ምንድን ነው ወንድሜ ያደረጋችሁት? ንገረኝ፣ ወንድሜ የት ነው ያለው? ሞገስ ተወኝ ሞገስ። ወይኔ ወንድሜ የት ነው ያለው? ወንድሜ የት እንዳለ በደንብ አድርገህ ታውቃለህ? የምትሰማ ታውቃለህ? እኔ ስለ ብሩክ የማውቀው ነገር የለም። ታውቃለህ? ወንድሜን ምንድን ነው ያደረጋችሁት? ነው በቁሙ ቀበራችሁት ነው? የዝና መያዝ እያስጨነቀ ያለው ካሌብ መሲሳ ለኤፍራታና ለማህሌት የዛቻ ማስፈራሪያ አድርሷቸዋል። ማህሌትም በበኩሏ ኤፍራታን በጣም ኃይለኛ ማስፈራሪያና ዛቻ እያደረሰችባት ነው። ዝና የማይነካ ሰው ሆኖ ሳለ አንቺ ይሄን በማድረግሽ ከወጣ በህይወት እንደማትቆይ አውቂ እያለች እያስፈራራቻት ነው። ካሌብም እየደወለ ዝና ወዴት እንዳለና የት እንደገባ እንድትነግረው እያጣራ ነበረ። እሷም ስልክ ደውላ ሊሰራላት ስላልቻለ የት እንዳለ እንደማታውቅ ነግረዋለች። በሌላ በኩል ደግሞ እንግዲህ ዝና በእስር ላይ ሆኖ ስቃይ እየደረሰበት ይገኛል። በላይ ቦክስ እያቀመሱትና ባፍና ባፍንጫው ኃይለኛ ደም እስከሚፈስ ድረስ እያናፈጡት ይገኛሉ። ስለ ወንድሙ ጉዳይም የት እንዳደረሰው የት እንዳለ የሚያውቀው ነገር ያለውን ነገር እንዲናገር ሲጠይቁትም እስከ መቃብሬ ድረስ ይዤው ወርዳለሁ እንጂ ይሄን ሚስጥር በታሪክ ልትሰሙ አትችሉም በማለት አስረግጦ ነግሯቸዋል። ይባስ ብሎ ከእስር ስወጣ ሶስታቸውንም እንደምገላቸው እወቁ ብሎ በኃይለኛው ዝቶባቸዋል። መድብልም እንግዲህ ዝናን አግቶ አንዳች መፍትሄ ያገኛለሁ ብሎ ቢያሰቃየውም ጠብ የሚል ነገር አላገኘም እስካሁን። በሌላ በኩል ደግሞ ማህሌትና ኤፍራታ ከጠባብ ቤታቸው አንድ እንግዳ የሆነ ሰው መጥቶባቸዋል። ይሄ ሰው ማን ነው? ዝና ከታሰረበት አምልጦ ወይስ ካሌብ መሲሳ መጥቶባቸው ነው? ማንኛቸው እንደሆኑ በተከታይነት የምናይ ይሆናል። ውድ የዳራ ሲኒማ ተከታታዮች አብራችሁን ቆዩ። እንግዲህ እህትማማቾቹ ማንነቱ ሊለይ የማይችል ሰው አጠገባቸው ቆሞ በጣም በከፍተኛ ድንጋጤ ውስጥ ወድቀዋል። ፊቱን ሊለዩት አልቻሉም። መድብልም በሌሊት ተነስቶ መብራቱን አብርቶ ዝና ወደ ታገተበት ክፍል ሊሄድ ይመስላል። ዝግጅቱ ያለውን ሁኔታ አብረን እናያለን። እንግዲህ አይበገሬው ዝና ምንም ያክል ዱላ ቢበዛበትም ስቃይ ቢበዛበትም ወንድሙ የት እንዳለ ምንም አይነት ፍንጭ ሊናገር አልቻለም። ጭራሽ ምንም ነገር እንደማያወጣ እንደውም ምንም ነገር ቢያደርጉት እስከ መቃብር ይዞት ይሄዳል እንጂ ለማንም ትንፍሽ እንደማይል ተስፋ ቢቆርጡ እንደሚሻላቸው ነግሯቸዋል። በመጨረሻም እንግዲህ ትግስቱ ያለቀው መድብል እውነቱን ትናገራለ በማለት በሁለት እጁ ጉሮሮውን አንቆ ትናገራለ በማለት አፋጦት ነበረ። እንግዲህ ዝናም በመድብል እንደውም በተቃራኒው በመሳለቅ ምንም ነገር እንደማያገኝ ያሾፈበት ነበረ። በመጨረሻም እንግዲህ ዝናን ሁኔታ ለማየት ዳጣና ሞገሴ ዝና ወደ ታገተበት ክፍል መጥተው ነበረ። ዳጣም እንግዲህ ዝናን ባየችው ጊዜ ጥርሶቹ ደም በደም ሆነው ግንባሩም ተፈንክቶ ከሰውነት ተራ ወጥቶ ነበር ያየችው እና ዳጣም በጣም ነው የሚያስፈራው፣ ግን ለምን አንለቀውም ይሄን ያክል ከተጎዳ በማለት እንዲለቁት እየነገረቻቸው ነበረ። ሞገሴም እንግዲህ የዝናን ሁኔታ በማየት ይሄ ሰውዬ እጃችን ላይ ቢሞት በህግ ተጠያቂ መሆናችን ስለማይቀር ብንለቀው ይሻላል በቃ ተው በማለት ለመማለድ እየሞከረ ነው። መድብልም እንግዲህ የወንድሜን ሁኔታ ሳይናገር በጭራሽ ልለቀው አልችልም በማለት አቅሙ የፈቀደለትን ያክል እየደበደበው ይገኛል። እንግዲህ የወንድሙን ሁኔታ ለማወቅ ሳይዝል በድብደባ ላይ ያለው መድብል እየተጋገዙ ቢደበድቡትም በጭራሽ በተቃራኒው በኃይለኛው እየሳቀባቸው ነው ያለው። ምንም የጸጸትም የህመምም ስሜት የሚሰማው ሰው ሆኖ አልተገኘም። እንግዲህ ዝና እሴና መድብል ካጠገቡ ሄዶ ሳለ ዳጣ ብቻዋን ከዝና ፊት ቀርታ ነበረ እና ዳጣ ደግሞ ከቀድሞውም ለዝና በጣም ጥላቻና ፍራቻ አላት እና አሁን ደግሞ ይበልጥ ተደብድቦና ተጎሳቁሎ ስታየው በጣም ነበር የፈራችው። በዚህም የተነሳ ነይ እስኪ አንዴ የምነግርሽ ነገር አለ በማለት አባብሎ ወደ አጠገቡ ካስጠጋት በኋላ
በኃይለኛው ሊነክሳት ችሏል። እንግዲህ ኃይለኛ ንክሻ የደረሰባት ዳጣ እሪ ስትል በአካባቢው የነበሩት ሞገሴና መድብል ደርሰው ህይወቷን አትርፈውታል። ማህሌትም እንግዲህ ለዝና በተደጋጋሚ ስልክ በመደወል ላይ ነበረች፣ ግን ሊሰራላት አልቻለም። በተቀጣይነትም ከካሌብ ጥያቄ ቀርቦላታል። ዝና ሰሞኑን ስልክ እያነሳልኝ አይደለም፣ የት ነው ያለው ብሎ ጠይቋታል። በመጨረሻም በዚህ በጣም የተጨናነቀችው ኤፍራታ እውነቱንና ትክክለኛውን መረጃ አውጥታለች። እንግዲህ መድብል ዝናን እንዲለቀው ካላደረግሽ አንቺ በህይወት አትገኝም በማለት ማህሌት ኤፍራታን አስፈራርታታለች። ከዚህም በመቀጠል እንግዲህ ኤፍራታ በጣም በከፍተኛ ግራ መጋባትና ፍራቻ መርበትበት ውስጥ ወድቃለች ማለት ነው። ዝና አንድ ነገር ከሆነ ካሌብ በህይወት እንደማያስቆያት ያወቀችው ኤፍራታ እንግዲህ ወዲያውኑ ለመድብል ደውላ እኔ እስር ቤት ከመግባቴ ወይም ከመሞቴ በፊት እባክህ ዝና ልቀቅልኝ በማለት እየተለማመጠችው ነበረ። በጣም ተጨናንቅ ያለው መተኛት ሁሉ አልቻልኩም እባክህን እያለች በጣም ስትለምነው ተስተውሏል። በጭራሽ ልለቀው አልችልም፣ እንደውም እገለዋለሁ። የኔ ወንድም ሲጠፋ አላስጨነቀሽም ነበር አይደለ? አሁን ግን ለዝና መጨነቅና ማሰብ ጀምርሽ። እኔም እንደውም ወንድሜ የሚጨነቅለት ሰው እንዳለ ልታውቂ ይገባል በማለት የተሰማውን ንዴት ነግሯታል። እንግዲህ ካሌብም በተደጋጋሚ ወደ ማህሌት እየደወለ እያስጨነቃት ይገኛል። ማህሌትም ስለ ዝና በምን ሁኔታና የት እንደሚገኝ እንደማታውቅና ምንም አይነት መረጃ እንደሌላት ለካሌብ እየገለጸችለት ነበረ። በመቀጠልም እንግዲህ ሞገሴና ዳጣ መድብልን ከዚህ ክፍል እንዲወጣና እንዲረጋጋ እያደረጉት ነበረ። ሆኖም እንግዲህ የዝና እጅ የተቆለፈበት ቁልፍ እዛው ዝና አጠገብ ነበረ ወድቆ የነበረው። ወደ ቤቱ እየሄደ ያለ መንገድ ላይ ሆኖ ኬሱን ሲዳስስ ቁልፉ እንደሌለ ይረዳል። መድብልም እንግዲህ እርምጃውን ወደ ኋላ በማድረግ ቁልፌን እዛው ትቼዋለሁ በማለት እየሮጠ ዝና ወደ ታገተበት ክፍል ሲመለስ ሞገሴና ዳጣም ከኋላው ተከትለውት እየሮጡ የታገተበት ክፍል ሊደርሱ ችለዋል። እንግዲህ በዚህ መሀል ደግሞ ዝና ቁልፉን ፈቶ ለማምለጥ እየሞከረ ባለበት ሁኔታ ነበረ የደረሱት። እንግዲህ እነዚህ ሶስት ሰዎች ዝናን በጎልያድ በመመሰል ጎልያድም እንደዚህ ሲመካ ከኖረ በኋላ በአንዲት ጠጠር ነው የወደቀው በማለት አንተም ልክ ራስህን እንደዛ ነበረ የምትቆልለውና አሁንም እኛ እጅ ላይ ልትወድቅ ችለሃል በማለት ሶስታቸውም ሲሳለቁበት ነበረ። በመቀጠልም እንግዲህ ቁልፋቸውን ይዘው ተከታትለው ወጥተዋል እና ዝና እንደተያዘ እንደታገተ ለቅድስት ሲነግሯት ቅድስትም በደስታ እየፈነደቀች ነበር። በዚህ መሀል ነበረ እንግዲህ እኔ ምሳሌ የምጠይቀኝ ጥያቄ ከአእምሮዬ በላይ ሆኖ መልስላት መልስም በጣም እየጨነቀኝና ግራ እየገባኝ ነው ያለው፣ ምን ልላት እንደምችል አላውቅም በማለት በምሳሌ በኩል የተጨነቀችበትን ጉዳይ ያስረዳቻቸው ነበረ። አቴስ ብላ የምትጠይቀኝ ጥያቄ ከአእምሮዬ በላይ ሆኖብኛል ስትለው እንግዲህ እኔም እኮ የወንድሜን አድራሻ ባውቅ ደስ ይለኝ ነበረ፣ ይህን ጥያቄዋን በመልስ ውስጥ ነበረ በማለት ስለ ወንድሙ የሚሰማውን ሐዘንና ሊያገኘው በጣም እንደሚጓጓ ያለውንም ፍላጎት ገልጾላታል። ወደ ውጭ ወጥተው አስፋልት ዳር እንግዲህ ልክ እንደ ህጻንነታቸው ሲጫወቱ ነበረ። በዚህም ቀድሞ ደላላውን ወደ ቤት ወስደው አብረው ስጋ ጠብሰው በልተው ነበረ። ስጋ ስትሰሩ አደራ እንድጠሩኝ ብሎ ደላላው ነግሯቸዋል። አንድ ከስተመር ወደ ደላላው ደውሎ ሚስት ፈልግልኝ እድሜዋ 20ዎቹ ውስጥና ቤት ያላት በማለት ለደላላው ይነግረዋል። ደላላውም እንደዚህ አይነት ሚስት ባገኝ ለራሴ ነው እንጂ ለሌላ ሰው አልድርም ነበረ፣ እኔ ነበረ ማገባት ሲል መልሶለታል። ማህሌትም እንግዲህ በየደቂቃው ኤፍራታን አደራሽን አስፈችው ዝናን በማለት 10 ጊዜ ስተነዛነዛት
ኤፍራታም ስልኳን አንስታ ወደ መድብል ትደውላለች። መድብልም እንግዲህ ስልኳን ካየ በኋላ ስልኩን ስዊች ኦፍ አድርጎባታል። ቀጠልም እንግዲህ ማህሌት ለኤፍራታ መድብል የሚባል በጣም ጋንጮርና መጥፎ ሰው ከዚህ ጋር እንዴት ብለን ልንቀጥል እንደምንችል አሳስቦኛል እያለች ስትነግራት ነበረ። አግቶ ይዟት ሳለም ስላደረሰባት ስቃይና መከራ ለኤፍራታ ስትገልጽላት ነበረ። በስተ መጨረሻም እንግዲህ ፊቱን ያላዩትና ማንነቱን ያላወቁት ሰው ኤፍራታና ማህሌት ያሉበት ቤት ሄዶ ፊት ለፊታቸው ቆሟል። ለማንኛውም እንግዲህ ዝና ከእገታ ያመለጠ ይመስላል። በእርግጥ መድብል በጥፊ የመታውና ያንገላታው ያለ ኤፍራታ ሰራሽልኝ፣ አንቺ ነሽ ለዚህ ሁሉ ነገር የዳረግሽኝ እያለ ሲዝት ነበረ። እንግዲህ ከወጣ ያው የኤፍራታ ሁኔታ አሳሳቢ ነው የሚሆነው። ውድ የዳራ ሲኒማ ተከታታዮች አብራችሁኝ ስለቆያችሁ አመሰግናለሁ። ቀጣዩን ደግሞ በቀጣይ ክፍል የምናይ ይሆናል። ሰላም ቆዩ።